ስቲል ባለቤትሽ አንቺ የሌለሽበት ሰው የሌለሽበት ሰዓት ብቻውን ያለቅስ ነበር። ስለ አንቺ ብዙ ነገር ያስብ። በጣም ጥሩ አፍቃሪ፣ በዚህ ዘመን ጥሩ አፍቃሪ ማግኘት ከባድ ነው። ነገር ግን እህትሽ በሰራችሁ ተንኮል ለአፈ የሚከብድ ሁኔታ ይገባኛል። አሁን በማልቀስ እና በዝምታ አይደለም ነገሮች የምታደርጋቸው። ስሜትሽ ተጎድቶ ይገባኛል። ዝምታ መርጠሽ ግን ማበፍት እባክሽ ታፍቅሽ እባክሽ እንዲህ ብለህማ እዚህ እንተለያየን አትሞክሪ። አፍሽ ዝጊ ነው። ከዛ በባለቤትሽ የልጅ ፍላጎት እንዳለ ታውቂ ነበር። ለዛ ደካማ ጎን ለመጠቀም አሰበች እና ጠንቋይ ቤት ወደ ማለት ሄደች። ከዛ በኋላ በአንቺ ፋንትና በምትጠቀሚው ሞዴስ ላይ በጣም አሰበች ማለት ነው ያለች። እባክሽ አታውቂሽ ተረጋጊና ነኝ። ከዛ በኋላ እባክሽ ለዚህ ማስቤት ያለው ይሄ ቪዲዮ ደግሞ ለዚህ እንዴት ለህዝብ ትበትለዋለህ? እንዴት ይሄን ቪዲዮ ለህዝብ ትበትለዋለህ? እንዴት ይሰማሽና በጂ ሰምነት ነው የትንሽ ብዬ አክብሬሻለሁ። ይሰማሽ ምን ማለት ነው? ለጊዜው አንቺ ውሻዎች ምን ለማለት ፈልገሽ ነው? ነገር ተናገሪ። ውሻዎች እዚህ ነው በገላትሽ ልቀቀኛ። ሰሮሊ ወረወሊ ልቀቀኛ። ይበቃሻል። እስካሁን ደስ ሰማሽ? ይበቃሻል። እስካሁን ያለው ሬሳ ሰይጣን አልበቃም ነው 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 ነገር ምን ሆነ ሰው መፍትሄ እንፈልጋለን። ምንድን ነው ከኔ የምትፈልገው ነገር? ከኔ ምን የምትፈልገው ሰው? ሰማኝ። በእምነት ከጠነከርኩ ሴጣንን አቅማለሁና ነው የሚያሸንፈው። አበቃሉ ትኛለሽ። እሷን ተመጀምሮ እንጂ ምንድነው? ምን ተብሎ ነው የሚወራው? ምናልፈው ነገር አይመስልሽም? እንዴት ምንም የሚስተካከል ነገር የለም። እኔ ከነሽ ፍቅረኛሽ ምን ብዬ ነው የማወራው? እህቴ ማን አደረገች ብዬ እሱን ተይው። እኛ ምንም ነገር ራሳችን ይዟል። ምን ማለት ነው? አትወልዱም እያሉ ይጨቀጭቁናል እኮ። እንዴት ነው ሌላ ሴት ፈልግና እንኳን ላንተ አልገባክ አይሆንም የምትለው ነገር ተው። እንዴት ነው ራስሽን መግባሽ ማለት? አንቺ ካልፈከርሽ እንኳን እሱ መክሰስ ስለሚችል በሱ ከስ መክሰስ ይችላል። እኔ ግን ምንም አልከስም። ብትገልሽ አጣሽ ነበር። አሰሚኝም እኔ በቃ ጸጸቱ እንዴት ነው መስለው ባታሽ? በቃ አልፈልግም ነው ወደ እርግጥ ይልልኝ እኮ አንተ መክሰስ ትችላለህ። እኔ ግን አልከስም። በቃ ከራስ ካኛ ተራቅልን አንፈልግም ነው እኮ ከኔ ተጠቅም ብቻ ነው ማለት። የሰማኸኝ ነው? አንተ የምታረገውን አድርግ። በቃ ዞር ተበል። ምን ማለት ነው? ከእህትሽ ጋር እንዳልኖር ነው ፈልጊው? አትሆንም በቃ። ለምን ነው የማትፈልጊው? ለምን? እህትሽ እኮ ናት። እንግዲህ ደስታውን አትፈልጊም አንቺ እህትሽን? ለምን ነው እንዲህ የምትመቀኝባት? ቆይ ተናገሪ። ለምን ነው እንዲህ የምትሆኚው? ምን ያደርግልሻል? ቆይ እኔና እሷን ማፋታት ሲቀጥል ለምን እያወቅሽ እስከዛሬ ለምን? እሺ ንገሪኝ። እያወቅሽ ለምን አልነገርሽኝም? ለምን አልነገርሽኝም እስከዛሬ? ለምን ነው ለሷ ያልነገረችው ድረስ እኔ ነኝ የምነግርህ? እስከዛሬ ድረስ ለምን እናት ልጅ እንደምትፈልግ ታውቃለህ? እሷ ለምን አልነገረችህም? ይሄ ነው ብላ ወይስ አንተ ለምን አልጠየካትም? ከቴልክ አንተን አስበለጥኩኛ። እሱም አይሆንም ይሻላል ይሆናል። ደስ ጀመር ቢሆን ነገር ነው ይሄኛው። እየሰማችኝ አሁን ከራሴ ጋር ልትለበልበት። ስለዚህ የምትወጪ ከሆነ ውጪ ነው። ከዚህ በላይ ሰዓት አትግደኝ። እየሰማች መውጣት ያለበትማ ከወጣች ሰው ነው የምትወጣው። አንቺ ምንም የምፈልገው ነገር የለም። የዛን ቀን ማሳሰሽኝ ነው ብዙ ነገር ያደረግሽው። የዛን ቀን እንኳን ስትደምር ነኝ የሰጠውክ እሱ የሚጸጸተኝ አሁን ላይ ምን አውቃለሁ እኔ። የዛን ቀን ራሴን አውቃለሁ። ከራሴ ጋር ነበር። ምን አድርገሽኝ? እኔ ምን በሰዓቱ የሆንኩት መላቀኔ ታስታውስ? የዛን ቀን ተጫወሽብኝ፣ በደንብ ተጫወሽብኝ። ምን ፈልገህ ያረከው? ፈልጌ እኔ ከአንቺ ጋር ቆንጆ ስትለኝ ነበር። የምታወራው ናሰይ ምን ማለት ነው? ፍቅረኛ እያለሽ ምንድን ነው? ምን ብዬ ነው የፍቅረኛ አይነት የማየው? ካይታ ጋር በኋላ እናወራለን። ዝም በል ምን አድርጌ ነው ታውራ? እንደውም ማለት ፋንቲ ይዞ ሲያፈቅረኝ ነበር። ምንድን ነው የምታወሪው? ምን ልታጣይ ነው የምታወሪው ነገር? ሁሉንም ነገር ምስል አሳያታለሁ። ዝም በል አንተ። ምንድን ነው የተፈጠረው? ንገሪኝ። ያው ያሰደኩሽ እኔ ነኝ።
እንደተፈጠረ ንገሩኝ። ልትነግሩኝ ትችላለህ? ንገረኝ። ምንድን ነው የተፈጠረው? ነገር የለም። እሷ ፈጥራ የምታወራው ነገር ምንድን ነው? ቆይ ልታጣይ ነው ፈልጊ። ምን ማለት ነው? እህት ካለሽ ሌላ ነገር አላችሁ እንዴ? ጭራሽ 7 ዓመት አብረን ያሳለፍን አሁን በዚች ተልካሻ ነገር ነው እንትን ምን ነው? ተልካሻ ነገር ምን ማለት ነው? ምንም ያደረግነው ነገር የለም። አንቺ ከይስ በኋላ የተፈጠረ ነገር የለም። እኔ ለምን ማሰብ እኔ እንደሰማያት ያለ እሷ ዝም ብላ ነው የምትወራው። ለምን አልሰማችሁም? ምን ጭራሽ አይደለም። ተረጋጋ። ምን ማለት ነው? እንደነካይ ልቀቀኝ። ከባሌ ጋር ትቼሽ የምሄደው እኔ ታላቅ ሲያንስብሽ ነው። ያሳደግሽኝ እንደናት ሆነሽ ብታሳድጊኝ ባሌ ፈጣማት ባልሽ ነጠይቂው ለምንጠይቂው ማስረጃ አለኝ። እንደው አደረሰሽ በልበልሽ እንዴት ታውቃለህ? እንዴት ልታውቅ ትችላለህ? እድሜን ባንቺ ጨርሼ እንደዚህ ምንም ያደረኩት ነገር የለም። ምን ታውቃለህ? ውሸት ነው። የታንባ ቤት ይገባሽ አይደል? ይሄን ደግሞ ቤት ውስጥ የሽንኳት የተለበቀሽ መተት ያወራሽ። እስቲ ሌላውን ዲዮና ቀሚሷን እንኳን ያለሽ እንደዚህ ታርጊባት ነበር። እኔ አይደለሁም። ውሸት አትዋሽ። ይኸውልሽ እያነረገ በደንብ አውቃለሁ። ታንቃዩን እንጂ ከዛም በኋላ ያወኩሽ እኔ እንደውም ከባሌ ጋር ትቼሽ መሄዴ ምን አድርጊው ናችሁ? እስኪ የተፈጠረው ነገር ዳራ ተወርክ ተባከለ ነገር ሁሉ ነገር በቃ እኔ ምን አውቃለሁ? ሁሉ ነገር ታርጋ አላውቅም። ከዚህ በፊት በቃ ባለቤቴ ነች። እህቴ ትምጣትና ትንሽ ትረፋለች። እኔም በቃ እህቷ ስለሆነች ብቸኝነት ይሰማታል። እኔ በሌለሁበት ሰዓት አብራት ቢያንስ ትሆናለች። ትምጣ እስኪ ቢያንስ ከእኛ ጋር ትሁን ብዬ እኔ በገዛ እጄ እሷንም አላጠፋችም። እኔ በሰዓቱ አትምጣ ብል የሁሉ ነገር አይፈጠርም። በቃ ስማኝ፣ መፍትሄ አይደለም ባሰብንላት የዚህን ያህል እኛ ልጅ ጭካኔ ለሰው ልጅ ይሄ ነው እንትኑ ንገሪኝ። ጭራሽ ብላ የገዛ እህቷ ላይ ክፉ የሆነች እንዴት እንደዚህ አይነት ነገር አይምሮ ሰይጣን እንኳን የማይሰራው ዝም በይ አትመልሺ። ዝም በይ ከድሮም አልጣመችኝ። እውነቱን ልንገር ከድሮም ሳያት አልተመቸችኝም። ያናረገችበት ምክንያት ደግሞ ምን መሰለህ? እናትህ ልጅ ደግሞ ልትወልዳቸው ካላቸው ፍቅር አንጻር የልጅ ጥያቄ ሲበዛበት እሷን ፈታ ሊበት መጣለህ አስበሃል? አይሆንም። ይሄማ እንደማይሆን ታውቃለች። እንዴት ይሆናል ይሄ ነገር? የገዛ እህቷ ላይ እንዴት ትመቀኛለች? የዚህን ያህል እንዴት ባሰብንለት ሰራ ጭራሽ እኮ በጣም ነው የማፍርብሽ። ቀጥ ብለሽ ውጪ ከቤት እህቴ። እንደዛ እኮ አይደለም። እሺ ማርገዝሽ ለምን ነገርሽው? እንደዛ አይደለም። ማርገዝሽ ለምን ነገርሽው? ምን ማለት ነው ነገር ማርገዝ ማለት ልቀቀኝ። እንደዚህ ታደርጋለህ? ምን ማለት ነው? ከኔ ጋር ግንኙነት እንዳደረገ ሁሉ ቪዲዮ አለ። ማመልከት ይችላልሽ። ይሄ በየቢዝነስ ገበያ አይደል? ከጎረምሳ ጋር ተመልከች። አይደለም መግባቱ በጣም በቃ ከዚህ በላይ እኛ መስማት አንፈልግም። በቃ አንቺና እሱ ይሄ ነገር ከተፈጠረ በአንቺና በእሷ 2 ወር ነው አይደለ? የአንቺ ግን ያደረገችው ገና 3 ሳምንቱ ነው። በየህክምና በየቀይሽ ይክታረጊ ነበር አይደለም? ዝም ብለሽ አስጨርሽ አይደለም? ከዛም በኋላ ደግሞ ልጁ ካንቺ ጋር ሲያደርግ ነበር እየከፈልሽው ነበር። ከዚህ ሱሰኛ ከመደቃሚ ጋር አረግሽና በደረጃ ተፈቅራለሽ። ተሳስተሃል።
አይደለም ምንም ታስቢው ማለት ለምን እሱን አትጠይቁም? እሺ አንቺ እንደናቶች ካሳደሻት ነው ለምን አትረጂ? እንደናቶች ከነገርሻት አባት የወረሹን ገንዘብ ለምን ደበቅሻት? አባትሽ ቤት እንደሌላ አስመሰልሽ። አንቺ ግን ውርሱ ብቻሽን ተካፈሽ። ሰይጣን ነች። ይሄን ሰምተሻል? ክፉ አስወጣልኝ፣ እባክህ አስወጣልኝ። እባክህ ከዚህ በላይ ምን ፈልገሽ አይደለም ብርና ልጅ ያስመሰልሽ ቤት መቁረሽ አውቀሽ ነው። የአባታችን ውርስ ብዙ ብር እንደሆነሽ አውቃለሁ። ያን ነገር ሳምንታት ሰማታን ከዚህ ጋር ተለያየን ነው። አታፍሪም እንዴ? አባትሽ ፍቅር ድረስ በህይወት ነበር። ምን? አዎ ያን ደግሞ ተንከታተና ከዛ የነበረው አባት ግን ለአንቺ ብቻ ነበር አባትነቱ። ለእሷ የጃን አባቷ ነበር ጭራሽ። ከዛ ለአንቺ የሚሰጥሽ የተሰጣትን ብር በስሟ እሷ አካውንት ውስጥ አስገባችው። ለአንቺ ምንም አልነገረችሽ። እህቴ 3 ሚሊዮን ብር በስምሽ ተሰጥቶሽ ነበር። ያንን ብር ግን አስቀመጥችና ባልሽን ደግሞ ከያዘችው ምንም እንደማታመጪ አውቀሽ ሳይላት በፊት ያስወጣልሽ ይሰራል ያደረገችው ገና ለበግ እንጠይቀናል። ግን ለዚህ ያለም ለቷ ላይ ቆይ ለምን እሱ የኔም ጥያቄ እስኪ መልሽ። ለምንድን ነው ፍላጎትሽ? ብር ነው ፍላጎትሽ? ብሩ ነው ስለሻል ምን ነው ንገሪኝ። አሁን የምፈልገው በቃ እዚህ ቤት በነበርኩበት ሰዓት አንተ ተለየህብኝ። ለዛ ነው ምንድን ነው የምታወሪው? እቺ ሰይጣን ምንድን ነው የምታወሪው? አንተ ምን ነው የምታወሪው? ንገሪኝ። አንተን ግብረ ንጽህና የወሰድኩ ነው ማለት ምንድን ነው ችግርሽ? ንገሪኝ። እህትሽ ላይ ምን ጭካኔ ነው? ንገሪኝ እስኪ አስተርሽ። እቺ ግብረ ንጽህና ለማለት አላውቅም። እንደው ምን አይነት ኃጢአት እንዳለ እሺ ልጅ ግዳጅ በሆንሽበት ሰዓት አደረግሽ። ቪዲዮውን እሺ የሚፈሰው እንደው ግብረ ንጽህና ነው ብለሽ እሷ ሳይሽ ቪዲዮውን አይተዋል። ንገሪኝ በስተቀር ግን እኔ ምን ማለት ነው? አፈቀርኩት፣ ወደድኩት። አንቺ በጣም ባለጌ ሰው ነሽ። ቁጭ በይ። ምን አይነት ባለጌ ሰው ነሽ አንቺ? ለአንድ ብቸኛ እህትሽ እንደዚህ እኮ ነሽ። ብቸኛ ያላት እንኳን እሷ እኮ ለአንቺ ስትል ምን ነገር እንደምታደርግ ታውቃለሽ አይደል? አውቃለሁ፣ ግን በቃ እሱን አልቻልኩም። ምን ማለት ነው አልቻልኩም? ምንድን ነው የምታወሪው አንቺ? ታውቃለህ ከዚህ በፊት ነገር ያለው እንደምወድቅ ራስም ራስ ታውቃለህ። አንቺ ድራማሽ ነው አሁን ታውቂሻል። ድራማሽ ወጥቷል። በቃ ፍላጎትሽ ብር ነው። ለጥቅም ስትይ የመጣሽ ምንም አይደለም። ያልሽ እኔ አንቺ ጭካኔ እየገረመኝ ያለ የሰው ልጅ በዚህ ልክ በማሰራቱ ግዛትሽ ማን ማርክ እንዳትወልድ በፋንተና ወንዲስ ማን ማርክ ቀን ነው የሚሰራው። ቀን ነው በቃ በእነሱ ፍቅራቸው ቀን ነው። ለዛ በፋንተና ወንዲስ ታረክሽባት። አንቺን በማሳደግ እኮ እድሜን ጨርሼ ቁሜ ቀረሁኝ እና ይሄን ባለው እንደምትመኙ እሺ። ከዛ አለፈ ከሱ ጋር ያናረች ጭራሽ ሽሞልሽ ተወሪያሽ አታፍሪም? ከዛም ደግሞ አልፎ ከጎረምሳ ረገለሽ የሱ ማለት ሞክርሽ። ከዛም ደግሞ አልፎ ከሷ ጋር ግንኙነት ጀመርሽና እሱን ከሳ እንዲባረክ ነው። ዛሬ አምኜሽ ቤቴ ማስቀመጥ ነው። ይኸው ዛሬ ለሱና ለሷ አንባው አቶ በረከት እባክህ ተረጋጋ። ማልቀስ መፍትሄ አይደለም። ተረጋጋና እውነቱን በቃ አውቀና አይደል? ራሴን እንዴት እንዳደረገችኝ ራሴን እኮ ለሳምንት ያህል አላውቅም እኮ ምንድነው እላለሁ። እኔ ምንም ነው በቃ እኔ ራሴን እኮ አላውቅም እኮ የት እንደነበርኩ አላውቅም። ምን እንዳደረገችኝ ምን አውቃለሁ? እህቷ ወጣ ስትል የምታደርገውን ነገር በቃ እዚህ ቤት ውስጥ ምን እንደምታደርግ አላውቅም። እኔ መቼ ይሄን ነገር ይገባኛል? አላውቅም። እኔ በቃ የዚህን ጭካኔ የዚህን ያለ ለጥቅም መስገብገብ የገዛትሽ ላይ የዚህን ያለ የሁሉ ጭካኔ ዝም በይ አታውሪልኝ። ዝም አንተ ያለኝ ፍቅር ነው አፈቅርሃለሁ። በቃ ዝም በይ አልኩሽ። ዝም በይ የሽንፈተኛ በተመኘች ይሄን ላይ ያደረኩኝ አንተ በመወደድ ነው። እህትሽ ላንቺ እኮ ብዙ ነገር ስታስብ ነበር። ውሽ አሁንም ደግሞ አፋልኝ ብለሽ ታወሪያለሽ። እስከዛሬ ሲያከብርኩሽ ለሷ ብዬ እኮ ነው። ዝም በይ በቃ ዝም በይ። ያሳለፍነው ጊዜያች በጣም ጥሩ ነበር። እየሰማን ነው የምታረጉትን አድርጎ ከኔና ከባለቤቴ ቤተሰብ ከሰተች ተቆማ በኋላ እኛ የምንሰራው እንግዲህ ዩቲዩብ ላይ ነው። ዩቲዩብ ይባላል። እንደዚህ አይነት ከተቶችን ተቀብለን ከተተማል ቤት ውስጥ ደብቀ ካሜራ አስቀምጠን ብዙ ነገሮች ተሰማኝ። ከዛም አንተን ታማኝ ባለመሆኑን አረጋግጠናል። እስቲ አንተ ባለቤቴ ነው አንቺ በሌለሽበት እሷ በሌለችበት ሰዓት ብቻውን ያለቅስ ነበር። ስለ አንቺ ብዙ ነገር ያስብ። በጣም ጥሩ አፍቃሪ፣ በዚህ ዘመን ጥሩ አፍቃሪ ማግኘት ከባድ ነው። ነገር ግን እህትሽ በስራችሁ ተንኮ ለአፈ የሚከብድ ሁኔታ ይገባኛል። አሁን በማልቀስና በዝምታ አይደለም ነገሮች የምታደርጋቸው። ስሜትሽ ተጎድቶ ይገባኛል። ዝምታ መርጠሽ ግን እንባ መፍትሄ እባክሽ ተፍቅሽ እባክሽ እንዲህ ብለህ ማለት እንደተለያየ አትሞክሪ። አፍሽ ዝጊ ነው
አፍልሽ ከዛ በባለቤትሽ የልጅ ፍላጎት እንዳለ ታውቂ ነበር አይደል? ለዛ እንደ ከማጎን ለመጠቀም አሰበችና ጠንቋይ ቤት ወደ ማለት ሄደች። ከዛ በኋላ በአንቺ ፓንትና በምትጠቀሚ ሞዴስ ላይ መጠናሰች ማለት ነው ያለች አክሽን አታውቅሽ ተረጋጊና ቢዝ ከዛ በኋላ አክሽን ለዚህ ማስቤት ያለው ይገባል። ከዛ በኋላ አንቺን ናሱ ማውለሽ ተጣሉ የወለድኩት ልጅ አንተ ማለት ማማጓት አሰበች አልነበረ ማለት ይሄን ነው ነገርሽ እንደተባለሽ ነው ሻንታ የሰውነት ያረጋግጥ ከሱ ነው ግሪዳው ካንዱ ሲሚ ጓደኛ ስክሪዳ ካንዱ ብዙ ጊዜ መከራሻለች ያረሻለሽ ነገር ልካልና ውሸት ነው ለምን ቼክ አናረግም ይሰማሽኝ ነው ያሶስት ወር አግጃለሁ ካንተ በቃ ከዶክተር እንግዲህ ወሰድኩት ማስረጃ አለሽሻል ይሄ አንቺ ታውቂው ነው ይመንስ ነው ሶስት ሳምንት አይደል ሶስት ሳምንት አይደል ስለዚህ ልጅ ከተገኘ ሶስተኛ ሳምንት ከሱ ጋር ደግሞ ያረሽው ገና ወርከና በቃ ሁለት ወር ስለዚህ ይሄ በፍጹም አይቻልም ጀመር ይመረጃል እንዴ ልታቻል ካንተ ይሰማሽ ነው ስታደርጊ የነበረው ነገር እና ከበደበ ካሜራ ስንካተለ አሁን ባለው ካሜራ ለዚህ ነው ይሄ ደግሞ አገራሽ ይሄ ቪዲዮ ደግሞ ለዚህ እንዴት ለዚህ ትረትራለህ እንዴት ይሄ ቪዲዮ ለዚህ ትረትራለህ እንዴት አልፈሽ ቁጭ ይሰማሽ በጂ ሰብላት የተሽውዬ አኮሬሻ ይሰማሽ እንዴት ነው ለዚህ ትረትራለህ ይሄ ቪዲዮ እንዴት ሊሉም ይችላል ስታረጋግጥ ጠየፍሽ ነገር ለምን ለዚህ ሞታ ያስከበረሽ እስኪ ንገሪ ስታረጋግጥ የነበረው ነገር ልክ ነበር እስኪ ንገሪ እና አቻቸውን ሸልመሽ አይሆንም ይሄ ነገር አይሆንም እንዲህ መሆን አይችልም ይኸውልሽ አይችልም ከስታርጊሽ እኔ አውቄ አይደለም በቃ ዝም ያልኩሽ አውቄ አይደለም በቃ ነገሮች ውስብስብ ሆኑብኝ እኔ ምን ላድርግሽ ንገሪኝ ምን ላድርግ በቃ እኔ አንቺን ላለማሳዘን በቃ የተፈጠረውን ነገር በቃ እኔ ከብዶኛል ከአቅሜ በላይ ስለሆነ ዝም ያልኩ እና ለምንድን ነው እውነቱን ያልነገርከኝ በቃ ፈራው በቃ ጥለሽኝ ብትይኝ እስከ ዛሬ ድረስ በቃ ምን ልበልሽ እንዴት እንደምወድሽ እንደማውቅሽ ታውቂያለሽ እንዴት ነገር ሲፈጠር እኔ ማወቅ የለብኝም እሱም አለብሽ እኔ በጸጸት በቃ ሞትኩኝ በቃ ምን ላድርግሽ ንገሪኝ ምን ያህል በቃ አጠገቤ ያለሽው አንቺ ነሽ አንቺ ብርቅኝ ምን ልሆን ይችላልሽ ንገሪኝ ምን ልሆን ይችላል እሱ ልክ ነው በሰዓቱ ነገሮች ቢሆኑ ምን ሊፈጠር እንደሚችል ማስተካከል ማለት ነው ከቱም ግልጽ እሷ ማስረጃ ይዛበታለች ለአንቺም እኮ ምን ብላ አስተናግሽ ላይ ታውቂያለሽ ምን ብላለች ነገርሽኝ ያታከለች በዘክላይ ነው ያኝ ባለቂ ማለትሽ አመጣኝ ሞከርሽ እንደዛ ካለችሽ በኋላ ከተዋራው ይሄ ነው አንቺ እና እሱ ለማለት ነው ባለቤትሽ ልጅሽ ወቅት በቪዲዮቹ አይተናል በእናትሽ በማብሪታ አምኖት እንደላይ ተጣባለ ምን ይከታል ነው ያለከች ካለው ቪዲዮ ሰዓት አመጣች እሱ ሲያው ግን ያንቺት ማየት አለበት ይገባኛል ሰው እንዴት በዚህ ልክ ይጨከማል እንዴት ስለዚህ ከፋለስ እስኪ ይሄኮ እንዴት ያሰብሽ ያንዳንድ ነገር ነው ውሸት ማለት ይሰማሽ ማስረጃ ገና ነቀጥ አሁን ላይ ያትሽ ያንዳንድ ነገር ነው እንዴት እንደተፈጠረ ያኔ እሷን በማሳደግ እድሜን ጨርሻለሁ እሱ ምክንያት አለ በቃ በፍናራቸው ቀናሁን በሰው ሰይጣን ነው በሰው የሚቀነው አልቻልኩም የባለቤትሽ ወንድም ባለኮ የእህትሽ ባለኮ አይደል እንዴት ቀን አሞላው አንተ በመሀልሽ ሰይጣን ወጥቶ እንደዚህ ሰው ነበር እኔም አሁን ግራ እየገባኛል ማባጥ ከማጣሪ መንፈስ ተጻዋጣት ቆን ይገኛል ግን ሰው እንዴት በዚህ ልክ ይሸከች ተንቆራቤት ማባስቴ ለሰይጣን ራሷን ገበራለች ማባጥ ተንቆራቤት ሲል ሰይጣን ተወስቆ ማለት እንዴት ሰው በዚህ ልክ ይሸከች ሰይጣን አይደለች ሰይጣን ነው ያደረገች ይሻላልሽ ይገዛሽ ማን አደረገሽ አዎ እሱስ ማረቁን አድርጋለሁ እኮ አሁን መፍትሄ ተነስሽ ምን መፍትሄ የለውም እነሱ ትቀልኝ ከቤቴ እንዳላይሽ እሱን የራሴ ማድረግ ነው የፈለኩት እሺ ባይ አሁን ያለችባት ማን እንዴት ነው በቋሚነትም ለጊዜው ማለትሽ አስላሽ ለእግዚአብሔር አይደለም ያደረኩት ማለት ነው
ምን ማለት ነው? ለጊዜው አንቺ ውሻዎች ልቀቀኝ። ምን ለማለት ፈልገሽ ነው? ንገሪኝ። ተናገሪ። ውሻዎች እዚህ ነው መገላት እቺ ልቀቀኝ። አንተ ወረበል ልቀቀኝ። አንተ ይበቃሻል። እስካሁን ደስ ሰማሽ? ይበቃሻል። እስካሁን ያለሽ ሬሳ ሰይጣን አልበቃም ነው ነው ወይ ስማኝ ምን ነገር ምን ሆነ ሰው መፍትሄ እንፈልጋለን። ምንድነው ከኔ የምትፈልገው ነገር? ከኔ ምን የምትፈልገው ሰው ስማኝ። በእምነት ከጠነከርኩ ሰይጣንን አቀማለሁና ነው የሚያሸንፈው። አበቃልኛል። ከመጀመሩ እንጂ ሰይጣን ከመጀመሩ ስማኝ። እኔን ከዚህ በኋላ ከሰማኝ ለባለቤት አንተ በጣም ታስፈልጋታለህ። እሷን በጣም ትፈልጋለህ። በቃችን ልጅ ከዚህ ቤት ይዘል ይውጣ። አይ እኔ ገና ነው ይያልኩ እየሰማኝ ነው። እየሰማኝ ከሆነ አሁን ባለቤትና አንተ በጣም መደጋገፍ ያለባችሁ ሰዓት ነው። እባክህ ተቀመጥና ነው ነገር የምትወረው መስማት አልፈልግም። በቃ እኔ በቃኝ እያልኩ ነው እኮ መፍትሄ መፈለግ ሳደርግ ጨርቃችን ትንሽ ተሳብጂ ነው ነገር እባክህ አይስ ምን ነው ፈልጊው ከባለቤቴ ቁጭ በይ እዛው አልፈሽ እባክህ ተቀመጥና ነው ነገር መስማ እባክህ ወዘሮ ሰው ላይ እየሰማሽኝ ከሆነ ከዚህ በኋላ እንግዲህ የምጠቀማቸው ነገሮች ሴቶች ነው አዲስ ምክንያት ነው። ከዛ በኋላ ደግሞ ወደ ጻፍ ይላል ከባለቤት ጋር ነው ወደ ታምናና ከሌ መፍትሄ የሚገኘው ከፈጣሪ ሰይጣን ምንም ለጊዜው ለሸነፍሻል እንጂ መቆየታሽ አንቺ ደግሞ ተማሪ እሺ ሰይጣን ምንም ማለት ነው ሰው ስለዚህ እባክሽ ከዚህ በኋላ ጋር መፍትሄ ይፈልጋል ጠንካራ ባለሽ አማቺ ልጅ ትፈልጋለች ይገባኛል ግን አሁን አንቺ እኮ ፍቅርቴ እሱን ይጠብቅ ከሞላል ነው ነገር አብረን ይደጋገፍ ነው ምን ይፈጠር ነው ትንሽ እንደማለት ታውቂያለሽ አይደል አስቀድሞሽ ብንነግሪኝ ምን የዚህ ያህል እንዴ እስከዛሬ ዝምትኝ ነበር ማለት ነው ነገር ይቀጥል ነበር በይሄ ነገር አሁን ባይነሳ ምን ይፈጠር ነው ያንቺ ትንሽ እንደማለት ታውቂ ልጅ የሚመጣ ነገር እኮ አይደል እኛም ቀርም ተጀመረ ነገር ይሄን አንቺ ፍቅር እኮ አይደል ሲደርቅ ልጅ የሚመጣው በቃ የሚስተካከል ነገር የለም። በቃ ሁሉንም ነገር እዚህ ጋር ማቆም ያለብን። አንተ የምትወድልህ ሴት ፈልግ። አማቼ ምን ይሉኛል? ምንድነው? ምን ተብለው ነው እንደዚህ የሚወራው? እንዴት? ምንም የሚስተካከል ነገር የለም። ምን ብዬ ነው የማወራው? እህቴ መሀን አደረገችኝ ብዬ አትወልዱም እያሉ ይጨቀጭቁናል እኮ። እንዴት ነው ሌላ ሴት ፈልግና እንኳን ላንተ አልገባክ አይሆንም የምትለው ነገር እንዴት ነው ራስሽን መጓዝ ማለት ከዚህ በላይ ምን ይመጣል? እስኪ ንገረኝ። ምንም የሚፈታ ነገር የለም ከዚህ በኋላ አይሆንም። ይሄንን ነው የምትፈልጊው? አዎ እናንተ ላይ ያለው ከዚህ ሰይጣን በቃ መራቅ ነው ያለብን። ከመጀመሩ እንዲሆን ሹክ አንቺ ግን ምን ማለት ነው? ለምን እንደው በቃ ነው ቆየኝ ነገር ነው ያለው ልሻ ለምን እንደው ዝግሪ ያለው ልሻ ምንም ቢፈጠር እንዴት ትችሽ ይላል። እኔ አልፈልግም ምንም ነገር አልፈልግም። ምን ማለት ነው? በቃ ላይፋችን ነው ምንም ያልፋል። በቃ ምንም ነገር አይደለም። ትችሽ እንዴት ነው የሚሄደው? በቃ ይሄ አሁን ጊዜ እናትህን ማስደሰት አለብህ። ወይዘሮ ሰብለ የሰማሽ ኮንሰንትሬሽን ካንሰል ከሆነ አንቺ እና እሱ ስትጋቡ በክፉም በደግም ጊዜ አብረሽ ትኖርሽ በደንብ ነው የምታውቀው። ይሄ ሌላ ነገር ነው፣ ያ ሌላ ነገር ነው። ወይዘሮ ሰብለ ባለቤትሽ በረከት ደግሞ እጅግ በጣም የሚያፈቅር ስሜት ነው አውቃለሁ፣ ግን እሱ ልጅ መውለድ አለበት። እባክህ እናቱ በጣም ይፈጠር እያልኩሽ ነው። ትችሻለህ ምን የሚፈጠር አለ? ይሄ ሌላ ነገር ነው፣ ያ ሌላ ነገር ነው። እኔ እና አንቺ ግን በልጅ ባይኖረው ኖሮ እንዴት አልወልድም ነበር?
አሁን ግን በቃ ወደ ጊዜው ምን ማለት ነው? ጊዜው ከዚህ በላይ እሺ፣ መቼ ነው ጊዜው? ጊዜው ከሄደ በኋላ ምን አውቀ ነው ከዚህ በኋላ እንዴት ነው እንደዚህ ማለት ነው? ወለና አንቺ ለዚህ ምክንያት ነው ነገር በዚህ አሳንሰሽ እንዴ የዚህ ምን ማለት ነው? ተራ ነገር አረከው። ተራ ነገር ነው ለኔ ተራ ነገር ነው። ከሌና ካንቺ የሚበልጥ ነገር ነው። ከሌና ካንቺ የሚበልጥ ነገር ነው። ከሌና ካንቺ ጭራሽ እንዴት እናታብስብኝ እየሰማሽ ነው። ፈጣሪ ትልቅ ነው። በእምነትሽ በየትኛው ክርስትናው ሙስሊምናው በየትኛው ሃይማኖት ብትቆይ ፈጣሪሽን ከተቃረብሽና በእምነትሽ በየትኛው ሆሽ ፍጣንተሽ እኔ ያሰብ በመጽሐፍ ቅዱስም በቁርአንም በየትኛው አምላክ ብትሄጂ ፈጣሪ ያሸንፋል። ወደ እምነትሽ ቀረቢ። ከዛም በኋላ ጸልይ። ነገው ይጠፋል። ሴጣን አቅም ያን ደግሞ እንዴት አቅም ይመስለኛል። እኔ ደግሞ ስሚ ባለሽ ቤትሽ በረከት በጣም ጠንካራ ነው። ያፈቅርሻል። አብሮሽ ከጎንሽ አልፋል። ፈጣሪ እኮ አይደለም ላንቺ ጊዜ የመጣ ሰው እኮ ጸልዮ እኮ ከመሀልነት ምንም ቢፈጠር ትችሽ እንደማሊድ አንዴ ቃል ገብቻለሁ። ምንም ይፈጠር አልኩሽ። እንደዚህ ግን ራስ ውስጥሽ እንታት እኔ እረዳሻለሁ። እኔ እንድረጋጋው ወንድም እየሰማኸኝ ነው። እንዴ ብለክ ነው እንደዚህ እያልክ ያለከው? እኔ ግን አልፈልግም። አውቃለሁ ውስጥሽ ተጎድቶ እኔም እኮ ተጎድቻለሁ። ግን በቃ ምንም ማድረግ አንችልም። ፈጣሪ አንዴ ያመጣብን ነገር ነው ማለት አለብን አይደል? እኔ አንቺን ነው የምፈልገው። አንቺን ነው ማስቀድመው ከምንም ነገር በላይ። ባለቤትሽ አንቺን የሚወድሽ ማረጋገጫ ያንቺን መሀናት ላይ ነገር ትሰራለች። ያኔ አንቺ መሸሽና ማራቅ ይፈልግ ነው ባደረገው እንደዛ ግልጽ ብሎ እሷ ከነገረችው በኋላ ብቻውን የስራ ባልደረቦችን ሲከታተል መጠጥ ገብቶ ሲያለቅስ ቤተክርስቲያን ሲያለቅስ ብዙ ቤተክርስቲያን ሲያለቅስ አይተናል። እሷን ነው እየሰማኸኝ ነው። እንደዚህ ሰይጣን ግን ብዙ ነገር ባደረገችው ስንት ትቻት እንከባከብሽ ነበር። ስለዚህ አሁን ግን ወደ ትችላለች። እሷ በሰራች ሰዓት ጊዜያዊ ነገር አብረን መፍትሄ እንፈልጋለን። የሃይማኖታቸው አባቶች እናቀርባለን። ከዛ በኋላ የሚያስፈልገው ነገር እናደርጋለን። ትድኛለሽ። ሰው እኮ ሲታመም ለሐኪሙ ሄዶ ካልታከም አይደለም አይደለ? ልክ እነዛ አሁን ታመሻል። ለሃይማኖት አባትና ከሄዶች ትድኛለሽ። ወደ ሃይማኖትሽ ቀረቢ። እሷን ደግሞ ሴጣን አቅም ያለው ጠንቋይ እኮ እንደ ሰው ልጅ ሰው ነው። እኛንን ስልጣን የሰጠ ነው። እኛንን ትሻላችሁ ጋር እንደዚህ ቸለት ሞት ሰዎች እየሄዱ ስልጣን ይሰጣቸው እንጂ ምንም አቅም የላቸው። ያንቺና እሱ ፍቅር ደግሞ ንጹህ ፍቅር ነው። ይሄ ፍቅር ደግሞ አይኔ ያየ እንዲፈርስ አልፈልግም። እሱን አይፈርስም። ትሰማኛለህ? አሁን ምንም የሚፈርስ ነገር በመሀላችን ሰይጣን መጣች ገባችብን። አሁን የተፈጠረው ነገር አይታላጠቃይ በእኔና በሷ መሀል ማንም መጥቶ ሊለያየን አይችልም። ይሄ አንድ ቃል የተግባባ ነው ነገር ፈጽሞ ምንም ታርገኝ ምንም ላርጋት ላንለያይ ተማምነን አንዱ ችግር የለውም። የእሷን ነገር እኔ ችግር የለውም ለብቻውም ሆኜ አረጋግጫት እናወራለን። ግን አንድ ነገር ላስቸግረን እቺ ልጅ እኔ ካሁን በኋላ እዚች ቤት ጫፍ አይደለም በቃ ለአይኔ እንደተፈለ በቃ ብዙ ነገር አድርጋናለች። እኔ ላይም የገዛት ሆነ አይደለ? በህግ የምትጠየቀውን መንገድ አንዴ ገብተበታል። እዚህ እንትን ውስጥ አንድ ያለውን ነገር ራስ ጨርስ። በህግ መጠየቅ አለባት። ሰማኛለህ? እንደዛ አይሆንም። በቃ ተጠየቅ ጀመር። ይሄ 10 ጊዜ ፍርድ ቤት እሷን ማየት አልፈልግም። ምንም አያገባም። በቃ እሱ ይጨርሰው። ብዙ ነገር አጋሻለች። ብዙ ነገር ያለች እኔ ባንቺ ተቀበል እንዴ ነው ዝም ፈጣሪ ብቻ ይጣል። እንዴት አይንሽን ማየት አልፈልግም ትይኛለሽ? ዝጋፍሽን ሰው የሰራውን ማጭድ አለበት። የሰራች ሰራው በህግ መጠየቅ ፈጣሪ ይጣል። እንዴት ነው እንዲመትዩ? በቃ ምንም እኔ አልከስም። ባጣሽስ ንገሪ። ስልኳን ባጣሽስ ንገሪ። በግልሽ ሳንዱ ቦታ ምንም ነገር ተፈጥሮ ያለውን ኤግዚስት በመያዝ ቪዲዮ በማስፈራራት ጭምር ማንኛውም የኮምፒውተር ነክ ነገር ተጠቅሞ እኔስ ሰው ማስፈራራት የርቃን ቪዲዮ በመቅረጽ በፍላጎት ተቀርጾ ቪዲዮ በመያዝ በማስፈራራት አሰራቻለሁ በማለት ኢንተርኔት የሚያስፈራራ ሰው ክርስቲያን ያሰራል። በእኛ ኢትዮጵያ ከመሰረት እኔ አልፈልግም። ምንም ነገር አልፈልግም። እኔ ምንም አይነት ክስ አልፈልግም። እሷን ቢገምቱበት እሱ ይራስ ነገርሽ አይደል? እሷን ለቅ ካላቀረበ ሌሎቹ ማበረታታት ነው። እባክህ ለህግ ትቅረብ ይያለህ። አንቺ ካልፈከርሽ እንኳን እሱ መክሰስ ስለሚችል በሱ ከስ መክሰስ ይችላል። እኔ ግን ምንም አልከስም። ብትገልሽ አጣሽ ነበር። አሰሚኝም እኔ በቃ ጸጸቱ እንዴት ነው የምትለው? ባጣሽ ነገር አልፏል አይደል? በቃ አልፈልግም ነው ወደ ህግ ትይልልኝ እኮ አንተ መክሰስ ትችላለህ። እኔ ግን አልከስም። በቃ ከራስ ካኛ ተራቅልን አንፈልግም ነው እኮ ከኔ ተጠርቅ ብቻ ነው የምፈልገው። የሰማኸኝ አንተ የምታረገውን አድርግ። በቃ ዞር ተበል ነው ወይ ዞር ሰንጋ ለምንድን ነው ማከሽ ተባክሽ? ምክንያት ካልሽ ነገር እሷ ልጅ ያሳደገችኝ
የአሁኑን አይደለም ማየት ያለብኝ። እሷ ነች ስንት ነገር አድርጋ ያሳደገችኝ አይደለም። ስለዚህ ፈጣሪ ይቅጣት በቃ። የሰው ልጅ የስራው ማለት ያለበት ስለምናምን ከበረከት ጋር በመነጋገር ባሉ ጠበቆች አማካኝነት ያለው ነገር ይከሰታል። ከአባት የተገኙ 3 ሚሊዮን ብር ወደ 2.8 ሚሊዮን ብር አካውንቷ ላይ አለ። ወደ 200 ሺህ ብር አካባቢ ግን አጥፍቷል። ያንን ገንዘብ ደግሞ ወደ አንቺ የሚጋበት ነገር እናደርጋለን። ምክንያቱም ከአባትሽ የተሰጠውን ደብዳቤ ጨምሮ ስላለ የአንቺ ገንዘብ ስለሆነ ወደ አንቺ መግባት አለ። ያ ደግሞ ሀቅሽ ነው። ከዛም በኋላ ፍለሽ ማለት ትችላለሽ። ገንዘብሽ ግን ወደ አንቺ መግባት የሰማሽኝ ማለት ስልክን ያስታስፈራሪ በነበረው ቪዲዮ አንደኛ፣ ሁለተኛ ደግሞ የሰውን አለት መሮቱ እንዲያደርግ በማድረግና በማስፈራራት የሚማስፈሩ ደግሞ ጥንቆላ ቤት ሄዶ ማለው መስጠት በእነዚህ ክሶች ያጋጥምሽ ያን ማለት ነው። አግኝተን ከዛ ደግሞ አልፎ ተርፎ ሚኪሾ የሚባሉ ዩቲዩብ ቻናል አለ። ይሄን ክሊክ ያዝበቅሽ የሰማሽ ነው። ለጋ ቀምሽና አገኛለሁ። የምን ህግ ነው የምትለው? እገላለሁ የምን ህግ ነው የምትለው? የምን ህግ ነው የምትለው? እገላለሁ መጠየቅ አለብሽ። ስትጠይቅ መስፋት አለበት ይሄ ቪዲዮ። ሰይጣን እንግዲህ ወንድሜ አንተና ባለቤት ማለት ነው ምንም እንዳላጠፋ ነገር የዚህ ነው እጅግ የሚያሳዝን ነገር ጥብቅ ባንቺ እንደ ባለቤት ነገር ወዘሮ ሳይወዳ በእኔም የሚመከሩት ሰዎች ቃል ገባላችሁ በሕክምናው ሆነ በሃይማኖት አባቶች የምታገኙ ከጎናችሁ ከኔ ወዲያ ደግሞ ጠንካራ ዋሳለሽ እኔ እርዳታ ብላስፈልግሽ አንቺ እንግዲህ ባልሽን ከጎንሽ አትበሪ። እንግዲህ ፍቅራችሁ የተሻለ ቦታ ላይ እንደምናየው ቃል ገባላችኋለሁ። እንግዲህ እሷን ደግሞ ሊያገና ገባት ነው ካምፓቻለሁ ደግሞ ወንድም የሚጠያየቅ ካለ እንደስማህና እንግዲህ ፍቅራችሁ እናንተ ትቼ እሷን ወደ ልጅ ልጅ በቃ እኔ ብያለሁ። እኔ ከዚህ በላይ ማውራት አልፈልግም። በቃ እስከዛሬ ድረስ ምን ሰይጣን እንደገባብን አላውቅም። እስከዛሬ ብጠራጠር ነበር። በቃ አይተነዋል። እስከዛሬ ድረስ ያለውን ነገር አይተናል። ብዙ ነገር ስታደርግም እኔ አልጠበኩም ለመናገር። ግን አሁን የተፈጠረው እንዳለ ወደ ህግ ይዘልኝ ሄደ ያለውን ነገር እዛው ጨርሰን ድጋሚ እዚች ቤት ውስጥ ተመልሰን እንድንመጣ አልፈልግም። ህይወታችን ውስጥ እንድበጠብጠን ሆነ እንድትመለስ አልፈልግም። በቃ ዞር ተበልን። በቃ እንግዲህ አንዳንድ ሲመችል እንግዲህ ህግ ቦታ መጣል እናደርጋለን። የሚስትን ጉዳይ አብሬ ከሆናለሁ ቅባትና ከዛም እንግዲህ የሚኪሾ ታቶችን በዘሩ ሰው ለምስተች ተቋሰረ ከተማር ጀምሮ ነበር። የገዛ እህቷ አላስፈላጊ ነገር አድርጋ ይህን የመሰለ ፍቅር ልትፈትን ነበር። እንግዲህ ይህ ፍቅር እናቴ ዘመሽ ተቀልኩኝ ታገለገ ይህን ፍቅር ግን እንግዲህ ፈጣሪ ታደጉት እንግዲህ ከመፍረስ ድኗል። እንግዲህ እሷን ለጋ ቅርቤ ለእናንተ መጠመን በይናክል ሌላ እስክንገናኝ መልካም ላይ የተመኘ አዳዲስ ተመልካቾች ሰብስክራይብ ማድረጋችሁን አይርሱ። ሀሳብና አስተያየት ካለው ውስጥ መስመር ተሰምኩኝ እያልኩኝ መልካም ላይ ተመኘው። ቻው።